መላኩ ባህሩ የቤሪ አድቨርታይዚንግ ዋና ስራ አስፈጻሚና ዋና ክሬቲቭ ዳይሬክተር በኢትዮጵያ አሉ ከሚባሉ የማስታወቂያ ባለሙያዎች አንዱ ነው። ትክክለኛ መረጃን ከልዩ የፈጠራ ችሎታው ጋር አጣምሮ በመስራት በአገራችን ውስጥ ትልቅ ተጽዕኖ ያሳደሩና በበርካቶች አእምሮ የማይጠፉ ማስታወቂያዎችን አቅርቧል። በዛሬው ሲኢኦዎቹ የቤሪ አድቨርታይዚንግ መስራች ሲኢኦ ሌላ ምን አለ ታይትል እንዲልቁታር ጆከር ከአቶ መላኩ ባህሩ ጋር ቆይታ ይኖረኛል። እስቲ አሁን ደግሞ ወደ ቤሪ እንምጣ። ከሐረር መጣ። የመጀመሪያውን የቤሪን ቢሮ ታስታውሰዋል? የመጀመሪያ ያህል በቃ በጣም ብዙ ሰው የሚገርመው ድንገር መጀመሪያ አድቨርታይዚንግ ኤጀንሲ ብዙ ሰው ኤክስፔክት ስለማያደርግ የመጀመሪያው የቤሪ ቢሮ መርካቶ ውስጥ ነው። መሀል መርካቶ ነው። ለምን? የመጀመሪያ ቶቴ ወይ ከምሶ ቢዝነስ አዲስ አበባ ብቻ ሳይሆን ኢትዮጵያ ውስጥ ሰው ፋይናንስ ይኖራል ብዬ የማስበው መርካቶ ውስጥ ስለዚህ ስፔንድ የሚያደርጉ ሰዎች ማስታወቂያ ያሰራሉ ብዬ የማስበው በጣም ትልቁ ቢገስት ማርኬት ስለሆነ እዛ ሰውን አገኘዋለሁ የሚል ሀሳብ ነበረኝ። 1 ዓመት ከ6 ወር መርካቶ ውስጥ ቢሮ ነበረኝ። እንዴት ነበረ ስራ? አወዝ ታሪፍ ነበረ? በ1 ዓመት ከ6 ወር ቆይታ ዓመት ከግማሽ ማለት ነው አንድ ብሮሸር ስራ የሰራሁት። እሺ እስቲ ከዛኛው ከአንድ ብሮሸር ስራ እና ቅድም ካልካት 600 አሁን እንግዲህ ቤሪ ያለበት ጀርኒው ብዙ ጊዜም ብዙም ስለተወራ ያን ያህል አለ። አንድ ነገር ግን ማወቅ እፈልጋለሁ። የመጀመሪያዋን ትልቋን ፔቼክ ታስታውሳታለህ? በቃ this is the contract that made ቤሪ ያልከው ወይንም ይሄኛውን ውል ስፈራረም ነው ቤሪ ትልቅ የአድ ኤጀንሲ ነው የሚለው ያወቅባት? honestly speaking advertising agency የሚያደርገው ሁለት ነገር ነው። አንደኛው ቲሙ ነው፣ ሁለተኛው ነገር ደግሞ ክላይንቱ ነው። if you have the big የምትለው ቲም at the same time ደግሞ big client ግን ያላቸው ቪዥን መስራት የሚፈልጉት ነገር ነው እንጂ ፋይናንሻል ኢንቨስትመንታቸው አይደለም። ስለዚህ የመጀመሪያው ክላይንቴ ነው የመጀመሪያው ኮንትራክት ብለው ነው ቤሪ ያደረገው ማለት ማየት እንድችል ያደረገኝ ብዬ የማስበው። የሚገርም መልከታ ነው። እኔ ቁጥር ነበር የምጠብቀው የሆነ ሚሊዮን ምናምን ነው አይደለም። ፕሮባብሊ በዛ ጊዜ ከባንኮች ውስጥ ዲስራፕቲቭ የሚባል አፕሮች የነበረው ባንክ ነው። at the same time ደግሞ አዲስም ነበር። ከነሱ ጋር የነበረን የመጀመሪያው ኤንጌጅመንት በጣም ሆፕፉል ነበር። እንደገና ደግሞ ነገ የተሻለ የአድቨርታይዚንግ ጆርኒ ይኖረናል ብለን እንድናስብም አድርጎናል። ስለ እኔ ብቻዬን ምናልባትም 1-2 ቲም ነበረን፣ ከዛ የሚበልጥ አልነበረም እኮ። ምን ያህል 2 ሰው 3 ሰው ቢሆን ነው አይደል በዛ ጊዜ። ማስታወቂያ ደግሞ እንደ ዘርፍ እስቲ ብናስበው አሁን ኢቮልቭ አድርጎ መልቲ ሚሊዮን ነገሮች ብር ቢጠራ ያን ያህል ድሮ ግን 20 ሺህ ብርና 50 ሺህ ብር ኮቴሽን ስትልክ እንዴ ሰውዬ ጤነኛ ነው እንዴ የሚያስብሉ ነገሮች ነበሩ አይደለ? እስቲ አንደኛ ያንን ምልከታ በምን መልኩ ለመቀየር ሰራችሁ? ሁለተኛ ደግሞ የኛ ለየት ያለው ኦፈሪንግ ነው ወይንም የምንሰጠው ይሄ ስላለ ነው ብለን ጀስቲፋይ ለማድረግ ሞክራል? እንደ ትልቅ ቻሌንጅ የማየው አንደኛው ነገር የማስታወቂያ ኢንቨስትመንት ነው። 20 ሺህ ብርም አደረገ አንድ ካምፓኒ 20 ሚሊዮን ብር። ብዙ ጊዜ ያለው ፐርሰፕሽን ምንድነው መሰለክ ማስታወቂያን እንደ ኢንቨስትመንት ሳይሆን እንደ ኮስት የሚታይበት ሀገር ላይ ነው ያለው። እኔ ለምሳሌ ማንኛውም አይነት የማስታወቂያ አክቲቪቲዎችን ስታደርግ ኢንቨስትመንት ነው፣ ወጪ አይደለም የምታወጣው። ነገ መተሰብሰብ የምትችለው አይነት ኢንቨስትመንት ነው እና ኤጁኬሽናል የሆነ ጆርኒ ነው ማለት እያንዳንዱ ፒች፣ እያንዳንዱ ሚቲንግ፣ የምናገኛቸው ክላይንቶች በአጠቃላይ ሁሉንም ማለት ባልችልም በአብዛኛው ግን የማስተማር ሂደት ነው ብለን ነው የምንወስደው። ለምሳሌ የሆነ ቦታ የሚቆም አይደለም። ኢንቨስትመንት ነው ስንል እንዴት ነው ኢንቨስትመንት የሚሆነው? ነገ እንዴት ነው ዛሬ ስፔንድ ያደረግከው የ5 ሚሊዮን ብር የማስታወቂያ ኢንቨስትመንት ነገ እንዴት ነው 500 ሚሊዮን ብር ቫልዩ ቢዝነስ ውስጥ የሚኖረው ማለት ነው። ስለዚህ ከ20 ሺህ ብር ጀምረ ይዘህ የምትመጣውን ክላይንት 20 ሚሊዮን ብር ስፔንድ እስኪያደርግ ድረስ ኢንቨስት እስኪያደርግበት ድረስ ራሱ ላይ ወይም ደግሞ ብራንዱ ላይ ኤጁኬሽናል የሆነ ጆርኒ የማስተማር አንድ ላይ ማውራት ፕሮሰስ ይኖረናል ማለት ነው። በጣም ኦኬ። እስቲ አንድ ነገር ሁሌ የማስበው ነገር አለ። ፈጠራ ክሬቲቭ ስራ ሁሉም ሰው አምኖ ነው የሚሰራው። በጣም ደስ በቃ ይሄ የኔ ስሜት ነው እኔ መናገር የፈለኩትን የምናገርበት ነው መንገድ ብለህ ነው የምታስበው አይደለ? ሶ ኢትስ ፐርሰናል ልበል ወይም ግላዊ ነገር ነው።
ግላዊ ነገርህን እኔ ይሄ ነገር ለአንተ ይጠቅምሃል ብዬ ነው የማምነው ብለህ ከሰጠህ በኋላ አይ ለእኔ አይመቸኝም ሲልህ ክላይንት እንዴት ነው የምትቀበለው? ሪጀክሽንን እንዴት ነው የምትቀበለው? እንደ መላኩም እንደ ቤሪም አዘ ፖሊሲ እስቲ ባክ ኤንድ ፎርዝ ይኖራል። እኔ ከኤጀንሲ ላይፍ ስለመጣሁ አውቀዋለሁ። እንዴት ነው አንድል የምታደርገው? እንትን ነው ሪጀክሽንን የተማርኩት አድቨርታይዚንግ ኢንዱስትሪ ውስጥ በሌላ መንገድ አለ ማራሻ። ለምሳሌ ይሄ ነገር አይሆንም ብዬ ተከልክዬ ተመልሼ የማውቅበት ብቸኛው ቦታ ክላይንት ቢሮ ሄጄ ይሄ ሀሳብ ይሰራል ብዬ ለማሳመን ሞከሬ በጨረሻ አልተቀበልኩትም የሚል ነው። ዋናው ነገር ምንድን ነው መሰለህ? ክላይንቶችን በሁለት እንለያቸዋለን። አንደኛው የሚፈልጉትን የምንሰጣቸው ክላይንቶች አሉ። ሁለተኛው ደግሞ የሚያስፈልጋቸውን የምንሰጣቸው ክላይንቶች አሉ። የሚፈልጉት ማለት ሰውየው ባለው ኤክስፒሪየንስ አሁን ቅድም እንዳልከኝ እኔ ይህንን አልወደድኩትም፣ አንተ ያመጣኸውን በጭራሽ ልቀበል አልችልም ሊለኝ የሚችሉ አይነት ነው። የሚያስፈልገው ግን እሱ ሳይሆን ቢዝነሱ ያለበትን ኢሹ አይተን ነው። ለምሳሌ እኔ የምወደውን ክሬቲቭ አለ የምሰጠው ፕሮሰስ። ለምሳሌ ያ ሰውዬ እኔም የምንሸጥለት አንድ የሆነ ሴግመንት አለ፣ ከስተመር ቤዝ አለ። ስለዚህ ማስታወቂያ የሚሰራው ለባለቤትየው ወይም ደግሞ ለሲኦ ወይም ደግሞ ለብራንድ ማናጀሩ አይደለም። ማስታወቂያውን የምትሰራው የእሱን ብራንድ ለሚገዛው ማህበረሰብ ነው። ስለዚህ ያ ማህበረሰብ ያንን ሀሳብ ይቀበላሉ የሚለው ፕሮሰስ ማህበረሰቡን መረዳት፣ ቫሊዩን፣ እሴቶቹን አንደርስታንድ ማድረግ፣ ስትራቴጂ ዴቨሎፕ ማድረግ። ይህንን ፕሮሰስ ስትመጣ ከክላይንቱ ጋር የክላይንቱ ፍላጎት ወይም የኔ ሳይሆን ያ ቢዝነስ የሚያስፈልገውን ነገር መስጠት ስለሆነ በዛ ፕሮሰስ ውስጥ የሚያምኑ ደንበኞች ብዙ ጊዜ ምን እንላቸዋለን መሰለህ? የሚያስፈልጋቸውን የምንሰጣቸው ናቸው፣ የሚፈልጉትን ሳይሆን ማለት ነው። የኮሚኒኬሽን ስራ እንደ መስራት መጠን ክላይንትንም መቻል አለብህ አይደለ? ወትወዝ በጣም በቃ ቻሌንጂንግ ስም መጥራት አይጠበቅብህም፣ ግን በቃ ሪሌሽንሽፕ ዋይዝ በቃ ድሬኒንግ የምትላቸው አሉ አይደለ? በጣም አስቸጋሪ ሆኑ እነሱን እስቲ እንዴት ነው የምታስተናግዳቸው? ደንበኛ ነው አይደለ? ደንበኛ እስከመሆኑ መጠን እንደዛ ማድረግ አለብህ። እስቲ እነሱን ደግሞ እንዴት ነው ምን መሰለህ ክላይንት ኤጀንሲ ሪሌሽንሽፕ ማለት ተመሳሳይ የሆነ ምሳሌ ስተውትልኝ ትዳርን ማኔጅ እንደማድረግ ነው። ትዳርን ማኔጅ በምታደርግበት መንገድ ነው፣ ሪሌሽንሽፕ ማኔጅ በምታደርግበት መንገድ ነው ከክላይንት ጋር ያለን ነገር ማኔጅ የምታደርገው። ለምሳሌ ክላይንቱ ፋይናንሻሊ የሚወርድበት ጊዜ ይኖራል፣ የሚወጣበት ትርፋማ የሚሆንበት ጊዜ ይኖራል። ኮምፒውተሮቹ በጣም የተሻለ የሚሰሩበት ወቅት ይኖራል። ከዛ ደግሞ ያንተ ክላይንት ደግሞ በጣም የሚወርድበት ደግሞ ወቅት ይኖራል። እነዚህን ባላንስ ያደረገ ጆርኒ ነው የሚኖረው። ቅድም እንዳልኩ ለምሳሌ የመጀመሪያ ጊዜ ቤሪን ስጀምር ሄጄ ልስራላችሁ ብዬ ጠይቄያቸው በጭራሽ ብሎ ሪጀክት አድርገው ራሳችን ኢኒሺዬሽን ፕሮፖዛል ይዘን ሄደን በጭራሽ አንፈልጋችሁም ብለውን 6 ዓመት 7 ዓመት ጠብቀን ግን ክላይንት ያደረግናቸው ክላይንቶች አሉ። ከዚህ አይነት ክላይንቶች ጋር የነበረን ጆርኒ በጣም ሰፊ ነው። መሆንም አለው ይኖራል። እርግጠኛ የ6 ወር ወይም ደግሞ የ1 ዓመት ኢንጌጅመንት አይደለም ያለው። እኛ ጥሩ ካልቸር ያለን ቢሮ ውስጥ ምንድን ነው መሰለህ ክላይንቶችን ስናመጣ ለ1 ወር ወይ ለ6 ወር ለዓመት አይደለም፣ ለረጅም ጊዜ ነው። ብሔራዊ አድቨርታይዚንግ ውስጥ 12 ዓመት የቆየ ክላይንት አለን እስካሁን ድረስ። መጀመሪያ ቀን ጀምረን እስካሁን ድረስ የቆየ ጆርኒ ያለ እና እሱ ቅድም እንዳልኩህ የክላይንቱን ፐርፐዙን ወይም ደግሞ ቪዥኑን ብቻ አንደርስታንድ ማድረግ ሳይሆን ጉለት ሲኖርባቸው በጉለታቸው ሰፖርት ማድረግ የምትችልበትም አቅም ያስፈልጋል። እንደገና ደግሞ መታገስም አንዳንድ ጊዜ ብን አተናቸው ራሱ ለዓመት ለ2 ዓመት ከኛ ጋር መስራት አቁመው እንደገና ደግሞ ተመልሰው መጥተው ደግሞ ይቀጥላሉ። እስቲ አይ በቃኝ ማስታወቂያ ስራ ለምን ሌላ ነገር አልሞክርም ያልክባቸው ቀናቶች አሉ እንዴ? ምን ነው አልበዛም እንዳላልክም? ይሄንን የቢሮ የኔ ኮሊጎች ቢሰሙ የሚሉትን ነገር ልነግርህ እችላለሁ። እሺ በሀበሻ ዘመን አቆጣጠር ከ2003 ጀምሮ ማስታወቂያ ውስጥ ሁሉ ጊዜ ጠዋት ማታ ማስበው ስራ ነው እና ከጀመርኩበት ጊዜ ጀምሮ እስከ ዛሬ ድረስ በቃ በየቀኑ ልዝጋው እንዲ ይላሉ፣ ልትሆን እንዲ ልውጣ እንዲ ከዚህ ኢንዱስትሪ ይላሉ በየቀኑ ማለት ነው። እና ሪዚግኔሽን ሌተሮችን የጻፍኩባቸው ወቅቶች አሉ ለራሴ። ምክንያቱም እንትን በቦርድ አይደለም አሁን ባለው ስትራክቸራችን የምንመራው። ለማን እንደምጽፍ ባላቅም ሪዚግኔሽን ሌተር ግን ሁሉ ጊዜ በቃ ይሄ ኢንዱስትሪ እንደዛ ያደርጋል። ደግሞ ኔክስት ዴይ ደግሞ ትነሳና እንደገና ደግሞ አዲስ ኤነርጂ አዲስ ሀሳብ ደግሞ ይዘህ ትመጣለህ። መስራች መሆን ዋና ስራ አስፈጻሚ መሆን ከራሱ ጋር የሚመጡ ኃላፊነቶች አሉ አይደለ? ዋናው ደግሞ መሪ ስትሆን አይደለ? አንተ የሊደርሺፕ ፊሎሶፊዎች ወይንም የስራ አመራር ፍልስፍናዎች ብንላቸው ምን ምንድን ናቸው? ቅድሚያ የምትሰጣቸው ነገሮች?
ጥሩ ጥያቄ። ብዙ ጊዜ ራሴን የምነግረው ከምሱ ሊደርሺፕ ካምፓኒ መምራት ማለት ራስህን እንደ አንድ ገበሬ ማየት ነው። አንዳንድ ሰው የሚመስለው ምንድን ነው መሰለህ፣ በሁለት መንገድ ዝም ብዬ ላስረዳህ። አንዳንድ ጊዜ ነው ገበሬ መሬት አለው፣ መሬቱን ወጥቶ እያየው ብሎ አይገባም ነው ማለት ፕሮሰሱን ተከትሎ ከማረስ ከመዝራት ከመኮትኮት የተኮተኮተውን እንደገና በየጊዜው ማጠጣት አይደል መንከባከብ የሚኖርበት ነገር አለ። የኔም ሮል በኤሪያ አድቨርታይዚንግ ውስጥ ኢንተርምስ ኦፍ ሊደርሺፕ ይሄ ነው። የእርሻ መሬቱን ማየት አቅሙን መረዳት መቻል አለብህ። ከዛ እሱ ላይ የምትዘራው ነገር አለ። ስትዘራ አንዳንድ ጊዜ ቪዥን ትዘራለህ ነው ፐርፐዝህን በደንብ ማስቀመጥ መቻል አለብህ። የካምፓኒውንም አዘሴም ታይም ደግሞ ፐርሰናሊ የአንተ ፐርፐዝ ምንድን ነው እዛ ውስጥ መኖርህ መምጣት ቲሙ ይህንን አንደርስታንድ ማድረግ አለበት ብዬ አስባለሁ። ይህንን ካልዘራ የሚበቅል ነገር የለም። እሱ ብቻ ሳይሆን ካምፓኒው የተመሰረተበትን ክሪቲካል የሆኑ ቫሊዩስ ምንድን ናቸው እሱን ሲያቅ ቲሙ ብቻ ሳይሆን ከውጭም ኢንቮልቭ የምታደርገው ክላይንት ሰፕላየሮች እነዚህ በአጠቃላይ ያንን ይረዳሉ ብዬ አስባለሁ። ስለዚህ ይህንን መኮትኮት ይዞ መሄድ ነው የሚያስፈልገው። you need to understand the potential that ቲሞች የሚኖራቸው እሱን እያየህ ነው የምትኮተኩተው የምታሳድገው። ስለዚህ ስታጭድም ደግሞ የዘራውን ነገር ስለሆነ የሚሆነው ዛሬ የምታየው ቤቢ ውስጥ ወይ ማንኛውም ካምፓኒ ውስጥ የሆነ ጊዜ የተዘራ ነው። የሆነ ሲኢኦ ወይም የሆነ ሊደር የዘራውን ነገር ነው ሰብስቦ አሁን የምታየው። ለምሳሌ ገቨርንመንት ኮርፖሬት ካምፓኒዎች ሊሆኑ ይችላሉ፣ ገቨርንመንት ካምፓኒዎች አት ሴም ታይም ነው። እንደኛም ደግሞ ፕራይቬት ቢዝነሶችም ውጤታቸውን ካየው ዓመትም 5 ዓመትም 10 ዓመትም የቆዩ የዘሩትን ነገር ነው አሁን እያጨዳል። እስቲ በአንተ አስተያየት አንድ ድርጅት ውስጥ ትልቅ እንዴት ነው አሴት ወይንም ዋጋ የሚሰጠው ካፒታል ምንድን ነው? 3 ክሪቲካል ነገሮች አሉ። አንደኛው ግሬት ቲም የምለው ነገር አለ። ሁለተኛው ደግሞ ግሬት ካምፔን፣ ከዛ ደግሞ ግሬት ብራንድስ የምንላቸው ነገሮች አሉ። እነዚህ 3ቱ ነገሮች ስፔሲፊክሊ ሁሉንም ቢዝነሶች ለምሳሌ ላይነካ ይችላል። ወደኛ ወደ ማስታወቂያ ግን ስትመጣ ጥሩ ቲም ካለ በተለይ ቲም ስንል ደግሞ ከስታተስ ኮ መውጣት የሚችል ከተለመደው ነገር መውጣት የሚችል አዳዲስ ነገር ማየት መስራት የሚችል ብዙ ጊዜ ሁላችንም ክሬቲቭ ነው ምናምን እናለን። ክሬቲቭ ቬግ የሆነ ወርድ ስፔሲፊክ መሆን መቻል አለበት። ምንድነው ማምጣት የምትፈልገው? ለምሳሌ ብራንዶች ኮሚኒኬት ሲያደርጉ ከለመዱት የተለየ ነገር ማምጣት ነው የምትችለው። የተለመደ ትሬንድ ከሆነ አዲስ ትሬንድ ነው ይዘህ የምትመጣው። ኮንሱመሮች ሰልችቷቸዋል ወይ በተደጋጋሚ የሚያዩት ነገር አለ፣ አዲስ ነገር እንዴት ነው ይዘህ የምንመጣው የሚሉት ነገሮች ቲምን ይለየዋል ብዬ አስባለሁ። ሌላኛው ግሬት ካምፔን ነው። እዚህ ውስጥ የምታየው ቲሙ የሚያመጣው ነገር ካምፔንን ይፈጥራል። በየአመቱ በየ2 ዓመቱ ወይ በየ6 ወሩ ረን የምናደርጋቸው ካምፔኖች እነዚህ ግሬት ብራንዶችን ይፈጥራሉ። የምንወዳቸውን ትላልቅ የምንላቸው ብራንዶች ማለት ነው። ስለዚህ እነዚህ 3 ክሪቲካል የሆኑ ነገሮች አድቨርታይዚንግ ካምፓኒዎች ውስጥ የራሳቸው ቦታ አላቸው ያስባል። እስቲ ምን ያህል እንግዲህ ክሬቲቭ ኢንዱስትሪ ልበል ወይም የአድ ኤጀንሲዎች በጣም ከባዱ ነገር ምንድን ነው? እንግሊዝኛ እየጣልኩ ነው አይደል? መሀል ላይ በጣም ይቅርታ። እዚህ ዶግ ኢት ዶግ ወርልድ ነው። በጣም ፉክክር አለው። በጣም ከባድ ነው። ያ ደግሞ ዋናው ፉክክሩ ደግሞ ባለሙያ ላይ ነው። አንድ ኤጀንሲ የሚሰራ ባለሙያ ወደ ላይ ኤጀንሲ የመሄድ ነገር አለው። ያ የተለመደ ነው። ግን ሆቴሎችም ላይ ታየዋለህ። ብዙ ክሬቲቭ ነገር ላይ ግን አንድ ሰው ደግሞ በጣም ጎበዝ ከሆነ ተፈላጊነቱም ስለሚጨምር ነው መሰለኝ። ሎያልቲን ወይንም ይሄ ተአማኒነትን ለመጨመር እስቲ ታደርጋለህ በቲምህ ለማስረት? ያ ቅድም ትንሽ ሜንሽን አድርጌው ነበር። አንደኛው ከቲም ጋር ቪዥን ሌቭል የሆነ ኮሚኒኬሽን ያስፈልጋል። ለምሳሌ ሁላችንም የምንመጣበት ባክግራውንድ በጣም የተለያየ ነው። ልክ ነው። አንዳንዱ ሰው ለምሳሌ ማስታወቂያን ያበላል ብሎ ሊሆን ይችላል የመጣው። አንዳንዱ ሰው ማስታወቂያን ለመታየት ሊሆን ይችላል የመጣው። አንዳንዱ ሰው ደግሞ ወይም ደግሞ አማራጭ ስለሌለው ይሄን ስራ እስኪ ሊሞክረው ብሎ የሚመጣ ሰው አለ። እሱም ሼፕ የምታደርግበት ክሪቲካል የሆነው ማቴሪያል ወይም ደግሞ ያ ሪሶርስ የሚኖርክ ቪዥን የት መሄድ ነው ከቲሙ ጋር ቲሙን ይዘው ልትሄድበት የምትችልበትን ጆርኒ ማሳየት ካልቻልክ ይሄ ሎያሊቲ የምትለው ነገር ለካምፓኒው መስራት የሚባለው ነገር ይፈጠራል ብዬ አላስብም። ሁለተኛው ነገር ደግሞ ቲሞች ፌል እንዲያደርጉ ልትፈቅድላቸው ይገባል። ብዙ ሰው ኤክስፔክት የሚያደርገው ምንድነው ስታፍ ከቀጠረ በኋላ ያንን ስትራክቸር ከሰራ በኋላ ፌል ማድረግ እንደ ትልቅ ስህተት ይሆናል። ጁኒየር ሌቭል ያለ ቲም ሲኒየር የሆነ ቲም ኢንጌጅ በሚያደርግበት ሌቭል ፌል ማድረግ የሚኖርበታል ብዬ አስባለሁ። ፌል ባደረጉ ቁጥር ግን የተሻለ ነገር በሚቀጥለው ጊዜ ማምጣት ይችላሉ። ስለዚህ እያንዳንዱ ቤሪ ውስጥ ያደገ ሰው
እንደገና ደግሞ አሁንም ያሉት ልጆች የሌሉትም ልጆች ፌል እያደረጉ ስለዚህ በዛ ውስጥ ያንን ሪሌሽንሽፕ መመስረት ይቻላል ብዬ አስባለሁ። መሌ የመጨረሻ ጥያቄ ላድርግልህና ሁሉም ስራ አስፈጻሚም ስራ ፈጣሪም ማንም ሰው ልበለው በአጠቃላይ እንዲታወስበት የሚፈልግ ነገር አለ። እስቲ መላኩ ከቤሪም እንደ መላኩም በምን መታወስ ትፈልጋለህ ወይም ምን ብለን ብናስታውስ? እኔ ሆነስትሊ ከጠየቀኝ እንደዚህ ጥያቄ አስቸጋሪ ጊዜ ማለት ሊሆን ልታወስ የምትልበት ጊዜ አይደለም። ኢቨን መልካም ሰው ነው ማለት ብዙ ኮስት የሚጠይቅበት ጊዜ። ድሮ ወደዚህ በጣም ፓሽኔትሊ ወደዚህ ቢዝነስ ስገባ አንዳንድ ነገር ዝም ብሎ የሚነሱ ነው መቃብር ላይ ስትሞት ሰዎች ስላንተ ምን እንዲያወሩ ታስባለህ የሚሉ ሀሳቦች ሁሉ ነበሩ። አሁን ግን መታወስ ካልከኝ ዋናው ነው ብዬ የማስበው ለሰዎች መልካም አድርገህ ጥሩ ነገር ሰርተህ ማለት ነው። ግን እንደ ኢንዱስትሪ ደግሞ ከጠየቀኝ የኢትዮጵያ ማስታወቂያ ረጅም ጊዜ ተኝቶ የቆየ ኢንዱስትሪ ነው ማለት ኢትዮጵያንና ሌላውን ዓለም በማስታወቂያ ስታወዳድረው እኛ ሀገር ማስታወቂያ ማለት የሆነ ከፍለህ የሆነ ሰው አስገድደኸው በማስታወቂያ ነዝንዘኸው የሆነ ሰርቪስ ወይም ደግሞ ፕሮዳክት እንዲጠቀም ማድረግ ነው። ሌላው ዓለም ግን ማስታወቂያን ነው ኮሚኒቲን ሼፕ ለማድረግ ተጠቅመውበታል። የካልቸራል ቫሊዎቻቸውን በደንብ ሽጠውበታል። ከዛ ስታልፍ ኢቨን ትውልድ ነው ተቀርጾበታል በደንብ። አድቨርታይዚንግ እና ሌላው ዓለም በጣም የተለየ ነው። እኛ ሀገር እና አድቨርታይዚንግ ግን ብዙ ጊዜ ተኝቷል እና ምናልባት እንዴት መታወስ ትፈልጋለህ ካልከኝ ብራንዶች፣ አድቨርታይዚንጎች ተነቃቅተው የኢትዮጵያን ብራንዶች መሸጥ የምንችልበት እንደገና ደግሞ የኢትዮጵያ ብራንዶች ግሎባሊ መታወቅ የሚችሉበትን ያንን ፕላትፎርም መፍጠር የሚችል አቅም እንደገና ደግሞ ኢንዱስትሪ ፈጠራ ማለፍ ትልቁ መታወስ የሚፈልግበት ነገር ነው። እንደ ኢንዱስትሪ ከጠየቀኝ እንደ ግለሰብ ያው እንዳልኩ ሁልጊዜ ለሰው ተርፎ ለሰው ሆኖ ማለፍ ጥሩ ነገር ነው። ኢንዱስትሪው ግን ሁልጊዜ ሊያነሳው የምፈልገው ይሄ ኢንዱስትሪ ማድረግ አለበት ከኢንቨስትመንት ይልቅ ኮስት ላይ ፎከስ ያደረገውን ነገር ትቶ ማስታወቂያ በራሱ ኢንቨስትመንት እንደሆነ ማሰብ የሚችል ማህበረሰብን መፍጠር ከሚችሉት ሙቨርስ ኤንድ ሼከርስ ውስጥ አንደኛው መሆን ትልቅ ነገር ነው ብዬ አስባለሁ። እንደ ኦልሬዲ 50-60 በመቶውን ሰርተዋል። ትንሽ ነው የቀረ ገና 50-60% ነገር አልተነካ ኮሌክቲቭሊ ትንሽ ነው። አድቨርታይዚንግ ኢንዱስትሪ ኢትዮጵያ ውስጥ በጣም ትልቅ ይመስላል አይደል? እኔ እንዳውም ማበረታታው ምንድነው መሰለህ ብዙ ጊዜ ወደዚህ ኢንዱስትሪ ሰዎች መግባት አለባቸው። ከሀገር ውጭ ያሉ ለምሳሌ ዲያስፖራ ኮሚኒቲ ኤክስፒሪየንስ ያለው አለ። ክሬቲቭ ሰዎች መምጣት አለባቸው። ሲኒማቶግራፈሮች፣ ዳይሬክተሮች፣ ክሬቲቭ የሚሰሩ ኮንተንት ራይተሮች እነዚህ ሰዎች በጣም ይፈለጋሉ። ብዙ ክፍተት አለ። እንደ ካምፓኒም ራሱ ከ6-7 የሚመጥ የማስታወቂያ ድርጅት የለም ውስጥ እዚህ ይሄ በደንብ ማድረግ አለበት ብዬ ስለማስብ ሰዎችን አበረታታለሁ። አሪፍ መሌ፣ በጣም አመሰግናለሁ ለቆይታችን። ጥሬን አክብረህ እዚህ መጥተህ ጊዜህን ሰጠኸኝ ተሞክሮውን ሼር ስላደረግ በጣም አመሰግናለሁ። መልካም የስራ ዘመን እመኛለሁ ወንድሜ። በጣም አመሰግናለሁ። ቃና ቲቪንም አንተንም በጣም አመስገን እፈልጋለሁ። ቴንክ ዩ